ዛሬ ዓለምን ጉድ የሚያስብል ኦርቶዶክሳውያንን በኩራትና በጽናት የሚያቆም አስገራሚ የጥምቀት በዓል ዝግጅት ይዤላችሁ ቀርቤያለሁ። በምስራቅ አውሮፓ የሚገኙ ኦርቶዶክሳውያን ክርስቲያኖች ልክ እንደኛ እንደ ኢትዮጵያውያን በተመሳሳይ ቀንና ሰዓት የሚከበረው ይህ የጥምቀት በዓል ብዙዎች አደባባይ በመውጣት ወደ ጸበል ስፍራ በመውረድ የሚያከብሩት በዓል መሆኑን በዚህ ዝግጅት እንመለከታለን። ይህ የጥምቀት በዓል በተለይ ደግሞ በሩሲያ የአየር ጸባዩ ከ0 ዲግሪ ሴንቲግሬድ በታች በሆነበት የበረዶ ክልል የሩሲያው ፕሬዝዳንት ቭላዲሚር ፑቲንና ተራው ኦርቶዶክሳዊ ክርስቲያን አደባባይ በመውጣት የሚያከብረው በዓል ምን እንደሚመስል በዚህ ዝግጅታችን እንቃኛለን። ከነዚህ አገራት ማዶ ደግሞ በጦርነት የምትናጠው ዩክሬን፣ በፈላስፎቿ የምትታወቀው ግሪክ ደግሞ በእነዚህና ሌሎች አገራት ከኢትዮጵያውያን ኦርቶዶክስ ክርስቲያኖች ዘንድ የሚያመሳስላቸውና እጅግ በጣም አስገራሚ የሆነውን አንድነትን የሚገልጡ የበዓል ዝግጅቶችን በዚህ ዝግጅት እንዳስሳለን። ሰላም ውድ የንጋት ኮከብ ሚዲያ ቤተሰቦች፣ በዛሬው ዝግጅታችን በምስራቅ አውሮፓ የሚገኙ ኦርቶዶክሳውያን ክርስቲያኖች እንደኛ እንደ ኢትዮጵያውያን የሚያከብሩትን ይህንን የአደባባይ የጥምቀትን በዓል ከተራው ኦርቶዶክሳዊ አማኝ ጀምሮ እስከ ትልቁ የሀገሪቱ መሪ፣ ወታደራዊ ባለስልጣናትና መኮንኖች የክርስቶስን ቅዱሳን ስዕላትን ይዘው በአደባባይ የሚያከብሩትን በዓል በተመለከተ የጥምቀት ዝግጅት ወደ እናንተ አቀርብላችኋለሁ። በቅድሚያ ግን ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ሲለቀቁ ደግሞ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክ እና ሼር በማድረግ አብራችሁኝ እንድትቆዩ የምጋብዛችሁ ሙልጌታ ስዩም ነኝ። በምስራቅ አውሮፓ የሚገኙ ኦርቶዶክሳውያን አብያተ ክርስቲያናት የጥምቀትን በዓል ቲኦፋኒ ወይም ፈረንጆች እንደሚሉት ኤፒፈኒ የሚያከብሩበት መንገድ እጅግ ጥልቅ መንፈሳዊ ትርጉም እንዲሁም ጥንታዊ ባህልና አስደናቂ ትዕይንትን የተላበሰ በዓል ነው። ይህ የጥምቀት በዓል በምስራቅ አውሮፓ በሚገኙ ሀገራት በሩሲያ፣ በዩክሬን፣ በቤላሩስ፣ በሮማንያ፣ ቡልጋሪያ፣ ሰርቢያ እንዲሁም በጆርጂያና በቱርክ የሚገኙ ኦርቶዶክሳውያን ምዕመናን ይህን ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ በዮሐንስ እጅ የተጠመቀበትንና የአንድነት ሶስትነት ሚስጥር ወይም ሚስጥረ ሥላሴ የተገለጠበትን ዕለት የሚያስቡበት ታላቅ አጋጣሚ ነው። በእነዚህ ሀገራት ጥምቀት የሚከበረው በጥር ወር አጋማሽ ወይም እንደኛ ኢትዮጵያውያን አቆጣጠር ከጥር 10 እስከ 11 ባሉት ቀናት እነዚህ ምስራቅ ኦርቶዶክሳውያን ክርስቲያኖች የሚያከብሩበት ዕለት ነው። ይህ ወቅት ደግሞ የምስራቅ አውሮፓ የክረምት ቁር የሚበረታበትና ወንዞችና ሐይቆች በበረዶ የሚሸፈኑበት ጊዜም ነው። ይህም የበዓሉን አከባበር ከሌሎች አካባቢዎች የተለየና እጅግ አስገራሚ በዓልም ያደርገዋል። በዓሉ ከመድረሱ ጥቂት ቀናት ቀደም ብሎ በበረዶ የተሸፈኑ የውሃ አካላት ላይ ትልቅ ዝግጅት ይደረጋል። ምዕመናንና የቤተ ክርስቲያን አገልጋዮች በረዶውን በመቆፈር የመስቀል ቅርጽ ያለው ክፍተት ያዘጋጃሉ። ይህ በበረዶ ላይ የሚሰራ የመስቀል ቅርጽ ዮርዳኖስ ተብሎ የሚጠራ ሲሆን በዓሉ የሚከበርበትን መንፈሳዊ ስፍራን ያመለክታል። በበዓሉ ዋዜማ ምዕመናን በጾምና በጸሎት ራሳቸውን አስቀድመው ያዘጋጃሉ። ይህም ማለት ልክ እንደኛ እንደ ኢትዮጵያውያን ክርስቲያኖች እነዚህ የምስራቅ ኦርቶዶክስ አብያተ ክርስቲያናት ጋድ የሚባለውን ጾምን አስቀድመው እንደሚጾሙ ግልጽ አመላካች ነው። በቤተ ክርስቲያን የሚከናወነው የጸሎት ስርዓትም እጅግ ረዥም ሆኖ የውሃውን መቀደስና የዓለምን መታደስ የሚሰብኩ ምንባባትና የወንጌል ክፍሎችም ይደመጡበታል። የበዓሉ ዕለት ሲደርስ ከቅዳሴ በኋላ ታላቅ የጉዞ ሂደት ይደረጋል። ካህናቱ፣ መዘምራኑና ምዕመናኑ መስቀልና አርማዎችን እንዲሁም ቅዱሳን ስዕላትን ይዘው በዝማሬ ታጅበው ወደ ተዘጋጀው የውሃ አካል ወይም ወደ ወንዝ ዳርቻ ይጓዛሉ። በዚህ ጊዜ ካህኑ ታላቁን የውሃ መቅደስ ጸሎትን ያደርጋል። መስቀሉን ወደ በረዶ ወይም ደግሞ ወደ ውሃ ውስጥ 3 ጊዜ በማጥለቅ ውሃውን በመስቀሉ ይባርከዋል። ይህ ስርዓት ውሃው የዮርዳኖስን በረከት እንዲቀበልና ለሚጠጡትም ሆነ ለሚቀበሉት፣ ለሚቀቡት እንዲሁም ደግሞ ለሚረጩት ፈውስንና በረከትን እንደሚሰጥ የታመነበት እውነት ነው። ከበረከቱ በኋላ ነው እንግዲህ በምስራቅ አውሮፓ ብቻ የሚታየው
የሚታየው እጅግ አስደናቂ ትዕይንት የሚጀምረው የአየሩ ሙቀት ከዜሮ በታች እስከ 20 ወይም 30 ዲግሪ ሴንቲግሬድ በወረደበት ቅዝቃዜ በሺዎች የሚቆጠሩ ምዕመናን ኦርቶዶክሳውያን በበረዶው ውሃ ውስጥ ለመጠመቅ ይሰለፋሉ። ወንዶች፣ ሴቶች፣ አረጋውያንና ወጣቶች ሳይቀሩ ወደ በረዶ ውሃ ውስጥ በመግባት 3 ጊዜ ራሳቸውን እያጠልቃሉ። ይህ ድርጊት በአብ በወልድ በመንፈስ ቅዱስም የሚደረግ ሲሆን ትርጉሙም ከኃጢአት መንጻትን፣ በአዲስ መንፈስ መወለድንና ለፈጣሪ ያለን ፍጹም እምነትን ማሳያ እንደሆነም ይታመንበታል። ውሃ ውስጥ ገብቶ መውጣት ለብዙዎች አካላዊ ጥንካሬ ብቻ ሳይሆን መንፈሳዊ መታደስን እንደሚሰጥም እነዚህ የምስራቅ አውሮፓ ኦርቶዶክሳውያን ክርስቲያኖች ወንጌልን እየጠቀሱ ይናገራሉ። በቡልጋሪያና በሮማንያ ደግሞ ሌላ ለየት ያለ ባህል አለ። ካህኑ መስቀሉን ወደ ቀዝቃዛ ውሃ ውስጥ ይወረውሩታል። ወጣቶችም መስቀሉን ለማግኘት ወደ ውሃ ውስጥ ዘለው ይገባሉ። መስቀሉን መጀመሪያ አግኝቶ ይዞ የወጣው ሰው በዚያ ዓመት ልዩ በረከትና ጤና እንደሚያገኝ ይታመናል። ይህ በዓል በምስራቅ አውሮፓ በሚገኙ ኦርቶዶክሳውያን በሁሉም ማለት በሚቻል ሁኔታ የሚደረግ እጅግ አስገራሚ ትዕይንት ነው። ይህ ትዕይንት በሕዝቡ ዘንድ ትልቅ ደስታንና ወኔን የሚፈጥር ሲሆን በሺዎች የሚቆጠሩ ሰዎች በወንዙ ዳርቻ ቆመው በጭብጨባና በዝማሬ በውሃው ወይም ደግሞ በመዋኛው የጸበል ስፍራ የገቡትን ክርስቲያኖችን እየደገፉ ያበረታቷቸዋል። የጥምቀት በዓል አከባበር በቤተ ክርስቲያንና በውሃ ዳርቻ የሚያበቃ አይደለም። ምዕመናን የተቀደሰውን ውሃ በየቤቶቻቸው ይዘው ይሄዳሉ። ይህም እኛ ኢትዮጵያውያን ኦርቶዶክስ ክርስቲያኖች ከጥምቀት ወይም ደግሞ ከጸበል መርጨት በኋላ ወደ ቤታችን በረከትን ይዘን እንደምንሄድ ሁሉ እነዚህ በምስራቅ አውሮፓ የሚገኙ ኦርቶዶክሳውያን ክርስቲያኖች ይህን የጸበሉን በረከት ወደ ቤታቸው ይዘው መሄዳቸው ኦርቶዶክሳውያን ምን ያክል እውነት በተሞላ አንድ በሆነ ቀኑና እንደምንጓዝ ግልጥ ማሳያ ነው። ይህ የጥምቀት ውሃ ለዓመት ሙሉ እንደማይበላሽ የሚታመን ሲሆን ቤታቸውን፣ የእርሻ መሬታቸውንና እንስሳቶቻቸውን ለመባረክ ይጠቀሙበታል። እንዲህ ያለው ድርጊት በእኛ በኢትዮጵያውያን ክርስቲያኖች ሲፈጸምና ሲደረግ የሚመለከቱ ሰዎች እንደ ኋላ ቀርነት፣ እንደ እምነት የለሽ አድርገው የሚመለከቱ ሰዎች በእነዚህ ስልጡን በሆኑ በሩሲያ፣ በሮማንያ፣ ግሪክ፣ ቡልጋሪያና ጆርጂያ እንዲሁም ሰርቢያ በመሳሰሉ አውሮፓውያን ሀገራት የሚገኙ ኦርቶዶክሳውያን ክርስቲያኖች ከብቶቻቸውን፣ እንስሶቻቸውን፣ ቤታቸውን በሙሉ ዓመቱ በበረከት የተሞላ እንዲሆን እየቀደሱ ጸበል መርጨታቸው ከጥንት ጀምሮ ከአባቶች ከኦርቶዶክሳዊ ስርዓት ሲወርድ ሲወራረድ የመጣ ስርዓት መሆኑን ለእኛ ለኢትዮጵያውያን ክርስቲያኖች ግልጥ አመላካች ነው። እንዲህ በማድረጋቸው በበሽታ ጊዜ ለፈውስ ተስፋ በማድረግ ይጠጡታል። በቤተሰብ ደረጃም ትልቅ ግብዣ ይደረጋል። በተለይ በሩሲያና በዩክሬን ኩቲያ የተሰኘው ልዩ የጥራጥሬ ምግብ ለበዓሉ ተዘጋጅቶ የሚቀርብበትም ዕለት ነው። በምስራቅ አውሮፓ የጥምቀት በዓል ድምቀት የሚገለጠው በታላቅ መንፈሳዊ ትጋትና በተፈጥሮ ፈተናዎች ውስጥ በሚታይ ጽኑ እምነት ነው። ያ ከ0 ዲግሪ ሴንቲግሬድ በታች የሆነው በረዶ የሸፈነው መልክዓ ምድር በምዕመናን ዝማሬ፣ በሻማዎች ብርሃንና በመስቀሉ ክብር ሲሞቅ ምድራዊ ቅዝቃዜ በመንፈሳዊ ሙቀት ይሸፍናል። ይህ በዓል ለምስራቅ አውሮፓውያን ኦርቶዶክሳውያን የክርስትና መሠረት የሆነውን የጥምቀትን ምስጢር በሕይወታቸው የሚለማመዱበት፣ በረዶን ሰንጥቀው ወደ እግዚአብሔር የሚቀርቡበትና የታሪክ የባህልና የእምነቱ ውህደትን የሚያሳዩበት ታላቅ አጋጣሚ ነው። ይህ በበረዶ ውስጥ የሚደረገው የጥምቀት መታሰቢያ ስነ ስርዓትን ደግሞ ልዩ የሚያደርገው በታላቁ ሀገር በሩሲያ ውስጥ ነው። በሩሲያ ከተራው አማኝ ጀምሮ እስከ ሀገሪቱ ፕሬዝዳንት ቭላዲሚር ፑቲን ድረስ ሁሉም ወደ መጠመቂያ ገንዳዎች ከ0 ዲግሪ ሴንቲግሬድ በታች በሆነው የበረዶ ውሃ ውስጥ በመግባት ጌታችን ኢየሱስ ክርስቶስ ልጅነትን የሰጠበትን ኃጢአታችንን የደመሰሰበትን ይህን የጥምቀትን ስርዓት ከፕሬዝዳንት ፑቲን ጀምሮ እስከ ተራው የሀገሬው ዜጋ ድረስ እንዲህ ብቅ ጥልቅ በማለት በመጠመቅ ይህን መንፈሳዊ ስነ ስርዓትን ይፈጽማሉ። በሩሲያ ለየት
ለየት የሚያደርገው እንዲህ ምድሩና ሰማዩ ሁሉ በረዶና ስኖ በሚዘንብበት በዚህ ሰዓት ላይ ያለው ትዕይንት ምን ያክል እነዚህ የሩሲያ ክርስቲያኖች መንፈሳዊ ጥንካሬያቸው ከባቢ አየር እንደማይበግራቸው ግልጥ ማሳያ ነው። በምስራቅ አውሮፓ በሚገኙ ኦርቶዶክሳውያን ዘንድ የሚታየው ሌላ ትዕይንት ደግሞ የቤተ ክርስቲያን ውበት ነው። በምስራቅ አውሮፓ ያሉ አብያተ ክርስቲያናት በወርቅ የተለበጡ ጉልላቶቻቸውን በጥንታዊ የቅዱሳን ስዕላቶቻቸው ወይም አይከን ይታወቃሉ። በዚህ ጉዳይ ደግሞ የምትታወቀው በቡልጋሪያ ዋና ከተማ የተሰራው ይህ የአሌክሳንደር ቤተ ክርስቲያን ነው። የቤተ ክርስቲያኑ ጉልላት በወርቅ እየተለበጠ የተሰራ በመሆኑ በዓለም ላይ በውበቱም በግርማ ሞገሱና ባለው ውድ ሀብት እጅግ በጣም የሚታወቅ ቤተ ክርስቲያን ነው። በጥምቀት ዕለት እነዚህ አብያተ ክርስቲያናት በነጭ አበባዎችና በልዩ አልባሳት ይሸለማሉ። የቅዳሴው ዜማ ያለምንም የሙዚቃ መሳሪያ ልክ እንደኛ እንደ ኢትዮጵያ ኦርቶዶክስ ቤተ ክርስቲያን በሰዎች ድምፅ ብቻ የሚቀርብ ሲሆን የድምፁ ጥልቀትና ግርማ ሞገስ በቤተ ክርስቲያን ውስጥ ያለው ድባብ ሰማያዊው ዓለም ያስመስለዋል። ምዕመናን ነጭ ልብስ ለብሰው ሻማ አብርተው በጸጥታ ሲጸልዩ ማየት የኦርቶዶክሳውያን የጥምቀትን ምስጢር በዝምታ የማሰላሰል ያክል እንደምን መታደል ነው። በዓሉ ማህበራዊ ትስስራቸውንም እነዚህ የምስራቅ ኦርቶዶክስ አብያተ ክርስቲያናት የሚያጠናክሩበት ዕለት ነው። በበረዶ ውሃ ውስጥ ተጠምቀው የወጡ ሰዎች እርስ በርሳቸው በሞቃት መጠጥና በምግብ እየተስተናገዱ የሚለዋውጡት የደስታ መግለጫ ማህበረሰቡ በእምነት ዙሪያ ያለውን አንድነት ያሳያል። ይህ ባህል ከትውልድ ወደ ትውልድ እየተላለፈ የመጣ ሲሆን ሕፃናትም ገና በለጋነታቸው በረዶን ሳይፈሩ በሃይማኖታዊ ስርዓቱ ውስጥ እንዲሳተፉ ይደረጋል፣ ይበረታታሉ። ይህ ደግሞ በምስራቅ አውሮፓ ኦርቶዶክስ ለዘመናት ሳይለወጥ የቆየው ጥንካሬ መገለጫ ነው። የጥምቀት በዓል በምስራቅ አውሮፓ ለሰው ልጅና ለተፈጥሮ ሁሉ አዲስ ተስፋ የሚታይበት ጊዜ፣ ውሃው ሲባረክ ተፈጥሮ ሁሉ እንደታደሰች የሚቆጠርበት በዓል ነው። ሰውም በጥምቀቱ አማካኝነት ከውስጣዊ ሸክሙ ነፃ ወጥቶ አዲስ ሕይወት፣ አዲስ መንፈስ የሚቀበልበትም ዓመት ነው። ይህን ታላቅ በዓል የሚያከብሩ ምዕመናን ከቀዝቃዛው ውሃ የሚወጡት በመንቀጥቀጥና በምራድ ሳይሆን በውስጣቸው በሚነድ የኦርቶዶክሳዊ እምነት እሳት ተሞልተው ነው። ይህም ለዓለም ሁሉ ትልቅ መንፈሳዊ ትምህርትና ጽናትን የሚሰጥ እጅግ በጣም አስገራሚ ክስተት የሚታይበት የበዓል ድባብ ነው። ሌላው በምስራቅ አውሮፓ ካሉ ኦርቶዶክስ አብያተ ክርስቲያናት የጥምቀት በዓል በጎዳና በድምቀት የሚከበርባት ግሪክ ናት። በግሪክ ኦርቶዶክስ ቤተ ክርስቲያን እምነት ተከታዮች ዘንድ ኤጲፋኒያ ወይም ቴዎፋኒ በመባል የሚታወቀው የጥምቀት በዓል በታላቅ ድምቀትና መንፈሳዊ ስነ ስርዓት የሚከበር እጅግ በጣም ታላቅ በዓል ነው። ይህ በዓል በየዓመቱ ጥር 6 እንደ አውሮፓውያን አቆጣጠር ጃንዋሪ 6 የሚከበር ሲሆን የክርስቶስን በጥምቀት ባህር መገለጥና የሥላሴን አንድነት የሚያስታውሱበትም ዕለት ነው። በግሪክ ባህል ይህ ቀን ፎታ ወይም የብርሃን በዓል ተብሎ ይጠራል። ይህም ክርስቶስ ለዓለም ብርሃን ሆኖ መምጣቱን ያመለክታል ይላሉ። የበዓሉ አከባበር ከቤተ ክርስቲያን ጸሎት ጀምሮ እስከ ባህር ዳርቻ ድረስ የሚዘልቅ ሲሆን ጥንታዊና ማራኪ የሆኑ በርካታ ትውፊቶች አሉት። የበዓሉ ዋዜማ የዝግጅት ወቅት ነው። በዋዜማው ምሽት ሕፃናት በየቤቱ እየዞሩ ካላንዳ የተሰኘ የጥምቀት መዝሙሮች ልክ እንደኛ እንደ ኢትዮጵያውያን አዲስ ዓመት ይዘምራሉ። እነዚህ መዝሙሮች የክርስቶስን ጥምቀት የሚያበስሩና ለቤተሰቡ በረከትን የሚመኙበትም ዕለት ነው። በዚህ ዕለት ካህናት በየቤቱ እየዞሩ ታላቁን የውሃ ቡራኬ ወይም የጸበል ስነ ስርዓትን ያከናውናሉ። አጊያስሞስ የተሰኘውን የተቀደሰ ውሃ በቤቶቻቸው በንግድ ቦታዎች ላይ በመርጨት ክፉ መናፍስት እንደሚያባርሩና አካባቢውን እንደሚቀድሱ እነዚህ የግሪክ ኦርቶዶክስ ክርስቲያኖች ያምናሉ። ይህ ስርዓት ምዕመናኑ ለመጪው ታላቅ በዓል በመንፈስ እንዲዘጋጁ ያደርጋቸዋል።
በበዓሉ ዕለት ጠዋት በሁሉም የግሪክ አብያተ ክርስቲያናት ውስጥ ረዥም የቅዳሴና የጸሎት ስነ ስርዓት ይካሄዳል። ካህናቱ ያጌጡ ልብሶችን በመልበስና የብርሃን ምልክት የሆኑ ሻማዎችን በማብራት የጥምቀቱን ምስጢር ያበስራሉ። በቤተ ክርስቲያን ውስጥ የሚከናወነው የውሃ መቀደስ ስነ ስርዓት ካለቀ በኋላ ትልቁና ትኩረት የሚስበው ክስተት ይጀምራል። ይህም የመስቀል ውርወራ ስነ ስርዓት ነው። ካህኑ፣ ዲያቆናትና ምዕመናኑ በመዝሙርና በከበሮ ታጅበው ወደ ቅርብ ወዳለው ባህር ወይም ወንዝ አሊያም ሐይቅ ወይም የውሃ ማጠራቀሚያ በሰልፍ ይጓዛሉ። ይህ ጉዞ ሊታኒያ በመባል የሚታወቅ ሲሆን በመንገዱ ግራ ቀኝ ያሉ ሰዎች ሁሉ በመስቀሉ ፊት በመስገድ በረከትን ይቀበላሉ። ውሃው ዳር ሲደርስ ካህኑ በጀልባ ወይም በከፍታ ቦታ ላይ ቆመው ጸሎት ካደረጉ በኋላ አንድ የእንጨት የእጅ መስቀል ወደ ጥልቅ ውሃ ውስጥ ይወረውራሉ። በዚህ ጊዜ ቀደም ብሎ የተዘጋጁ ወጣቶች፣ አብዛኛውን ጊዜ ወንዶች፣ ወደ በረዶ ውሃ ውስጥ ዘለው ይገባሉ። ውሃው ምንም ያክል ቀዝቃዛ ወይም በበረዶ የተነከረ ቢሆንም መስቀሉን ለማግኘት የሚደረገው ፉክክር ግን እጅግ አስደሳችና በራስ መተማመንን የሚጠይቅ ክስተት ነው። መስቀሉን መጀመሪያ አግኝቶ ወደ ላይ የሚያነሳው ሰው በዓመቱ ውስጥ ልዩ የእግዚአብሔር በረከትና መልካም ዕድል እንደሚያገኝ እነዚህ ኦርቶዶክሳውያን ክርስቲያኖችና አብያተ ክርስቲያናት ይናገራሉ። ይህ ወጣት መስቀሉን ይዞ ወደ ካህኑ ይመለሳል። ከዚያም በረከት፣ ምስጋና ይቀበላል። ብዙ ጊዜ መስቀሉን ያገኘው ሰው ከጓደኞቹ ጋር በየቤቱ እየዞረ መስቀሉን እያሳየ በረከትን ያካፍላል። ይህ የውሃ ቡራኬ ስነ ስርዓት በግሪክ የባህር ዳርቻ ከተሞች በተለይ እንደ ፒሬስ ባሉ ታላላቅ ወደቦች ላይ እጅግ በደማቅ ሁኔታ የሚከበር ነው። በወደቡ ላይ ያሉ መርከቦች ሁሉ ሳይረን በማሰማት በዓሉን ያጅባሉ። በገጠራማ የግሪክ አካባቢዎች ደግሞ ሕዝቡ ከብቶቹንና እርሻ መሳሪያዎቹን ይዞ በመውጣት የጥምቀቱን ውሃ እንዲረጩ ያደርጋል። ይህም የእርሻ ምርቱ እንዲባረክና ከብቶቹ ከበሽታ እንዲጠበቁ ለማድረግ ነው። ከሥነ ሥርዓቱ በኋላ ምዕመናኑ የተቀደሰውን ውሃ ወይም አጊያስሞስ በትንንሽ ጠርሙሶች ሞልተው ወደ ቤታቸው ይመለሳሉ። ይህ ውሃ ዓመቱን ሙሉ ለፈውስና ለበረከት እንደሚሆን ስለሚታመን በግሪካውያን ኦርቶዶክስ ክርስቲያኖች ቤት በክብር ይቀመጣል። በዓሉ በሃይማኖታዊ ሥነ ሥርዓቶች ብቻ የሚያበቃም አይደለም። ይልቁንም ወደ ማኅበራዊ ደስታና የጋራ ግብዣ ይሸጋገራሉ። ቤተሰቦች በአንድ ላይ ተሰብስበው ልዩ የሆኑ ባህላዊ ምግቦችን ይመገባሉ። ከነዚህም መካከል ልኩማደስ የተሰኙ በየዋህነትና በማር የተለወሱ ጣፋጭ ኳሶች በብዛት ይዘጋጃሉ። እንደ ባህሉ አባባል እነዚህ ጣፋጮች የሚዘጋጁት ካሊካንዛሮ የተባሉ ክፉ መናፍስት ለማባረር ነው። እነዚህ መናፍስት ገገና ጀምሮ እስከ ጥምቀት ባለው ጊዜ ምድርን ይረብሻሉ ተብሎ ስለሚታመን በጥምቀት ዕለት በሚደረገው የውሃ ቡራኬና በጣፋጭ ምግቦች አማካኝነት ወደ መሬት ውስጥ ይመለሳሉ ተብሎ በግሪካውያን ዘንድ ይታመናል። በተለያዩ የግሪክ ደሴቶች ደግሞ ለየት ያሉ ባህላዊ ጭፈራዎችና ትዕይንቶችም ይቀርባሉ። ለምሳሌ በአንዳንድ አካባቢዎች ሰዎች ፊታቸውን በመሸፈንና ደወሎችን በወገባቸው ላይ በማሰር ራጉትሳሪያ የሚባል የጭፈራ ትርኢት ያሳያሉ። ይህ ጥንታዊ ትውፊት ክረምቱን የመሸኘትና ጸደይን የመቀበል ምልክት ተደርጎም ይወሰዳል። በዓሉ የግሪክ ሕዝብ ከሃይማኖትና ከባህሩ ጋር ያለውን ጥልቅ ትስስር የሚያሳይ ነው። ጥምቀት ለግሪካውያን የመንፈስ መታደስ፣ የብርሃን መገለጥና የተፈጥሮ መቀደስ በዓል ነው። በአጠቃላይ የግሪክ የጥምቀት በዓል አከባበር መንፈሳዊነትን ከባህላዊ እሴቶች ጋር አቀናጅቶ የያዘ ታላቅ የአደባባይ በዓል ነው። መስቀሉን ለማውጣት ወደ ቀዝቃዛ ውሃ የሚደረገው ግጥሚያ፣ የካህናቱ ቡራኬ፣ የቤተሰብ ስብሰባዎችና የልጆች መዝሙር ሁሉም ተዳምረው በግሪክ ምድር ልዩ ድባብ ይፈጥራሉ። ይህ በዓል ከትውልድ ወደ ትውልድ እየተላለፈ የመጣ የሕዝብን አንድነትና እምነት የሚያጠናክር ብሔራዊ ሃይማኖታዊ ሀብታቸው ሆኖ በግሪካውያን ዘንድ ይከበራል። እንግዲህ ጌታችን ኢየሱስ ክርስቶስ ትሕትናን ለማሳየት የጥምቀትን ስርዓትን ለመስራት ወደ ዮርዳኖስ ወንዝ በዮሐንስ እጅ ለመጠመቅ ያደረገውን ስርዓትን በተመለከተ በኢትዮጵያና በሌሎች ኦርቶዶክሳውያን አብያተ ክርስቲያናት ዘንድ የሚከበረውን ታላቁንና
ተወዳጁን የጥምቀትን በዓል አከባበር በተመለከተ በምስራቅ አውሮፓ የሚገኙ ኦርቶዶክሳውያን ያላቸው የበዓል አከባበር ምን እንደሚመስል ያዘጋጀውላችሁ መረጃ ይህንን ይመስላል። ውድ የንጋት ኮከብ ሚዲያ ቤተሰቦች ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ደግሞ ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ይህ ዝግጅትና መልእክት ደግሞ ለብዙዎች ተደራሽ እንዲሆን ላይክና ሼር በማድረግ የቻናላችን ወዳጅ ቤተሰብ እንድትሆኑ በመጋበዝ የምሰናበታችሁ ሙልጌታ ስዩም ነኝ።